ብዙዎቻችሁ እንደምታውቁት ኮንቴንታችን በሶሻል ሚዲያ ያገለገልንበት ያለው ኮንቴንት በእውቀት ላይ ቤዝ ያደረገ የእግዚአብሔርን እውቀት ለቤተክርስቲያንን ለማነጽ የሚጠቅሙ በጣም ብዙ የተለያዩ እውቀቶችን እያመጣን እንገኛለን። ስለዚህ ኮንቴንታችን እውቀት ላይ መሰረት ያደረገ ወይም ትምህርት ላይ መሰረት ያደረገ ስለሆነ ስለ እውቀት ግን ማወቅ ያለብን መሰረታዊ እውቀቶች አለብን ብዬ ሶስት አይነት የእውቀት ደረጃ አለ ብዬ ዛሬ ልነግራችሁ እወዳለሁ። ሶስት አይነት የእውቀት ደረጃ አለ። ዛሬ ብዙዎቻችን እውቀት ብለን ቋንቋችን ሁሉንም እውቀት ብሎ ስለሚገልጥ ደረጃ መኖሩን በደንብ አናውቅም። በግሪክ ቋንቋ ግን እነዚህ የእውቀት ደረጃዎችን ከፋፍሎት ነው የሚያሳውቀን። የመጀመሪያው የእውቀት አይነት ኖሲስ የሚባል እውቀት ነው። የመጀመሪያው እውቀት ኖሲስ ይለዋል በግሪክ ቋንቋ። ይሄ እውቀት ሳይንሳዊ እውቀት ነው፣ ምርምራዊ እውቀት ነው። ወይንም በአምስት የስሜት ሕዋሳት ሰዎች አንደርስታንድ የሚያደርጉት በአምስት የስሜት ሕዋሳት በምናየው፣ በምንሰማው፣ በምንቀምሰው፣ በምናሸተው፣ በምንዳሰስለው ሰው ላይ መሰረት ያደረገ እውቀት ነው። የዚህ የእውቀት ደረጃ የእግዚአብሔር የሆነን እውቀት መረዳት አይችልም። የእግዚአብሔር የሆነን ፍቅር መረዳት አይችልም። በሰው መንፈስ ውስጥ የሆነውን ነገር አንደርስታንድ ለማድረግ የማይችል ፍጥረታዊ እውቀት ይባላል። መጽሐፍ ቅዱስ ላይ ፍጥረታዊ እውቀት ይለዋል። ስለዚህ ይሄ የእውቀት ደረጃ ሰዎች ዛሬ የሚመላለሱበት የእውቀት ደረጃ ነው። እንደነዚህ አይነት ሰዎች ከመንፈስ ዓለም የሆነ ነገር ወይም መንፈሳዊ ነገሮችን አንደርስታንድ ለማድረግ የማይፈልጉ መሻት የሌላቸው የእውቀት ደረጃቸው ተፈጥሯዊ ነገርን ብቻ በሚጨበጥ በሚነካ በሚዳሰስ ነገር ብቻ ሪላይ የሚያደርጉ የሚደገፉ የእውቀት ደረጃ ያላቸው ብዙ ሰዎች አሉ ዓለማችን ላይ። ይሄ የእውቀት ደረጃ ዛሬ ራሳችሁ የቱ ጋር ነው ያላችሁት የሚለውን እንድታዩ ይረዳችኋል። ሁለተኛው የእውቀት ደረጃ ጊኔስኮ የሚባል የእውቀት ደረጃ ነው። ይሄ የእውቀት ደረጃ የራይ የመገለጥ በመንፈሳችሁ ላይ ከመንፈስ ቅዱስ ኢንላይትመንት ወይም መገለጥ ወይም ብርሃን ወይም መረዳት ሲመጣ ይሄ የእውቀት ደረጃ ጊኔስኮ ይባላል። ይሄ የእውቀት ደረጃ ከእናንተ ከአምስቱ የስሜት ሕዋሳት ያለፈ መንፈሳችሁ ላይ ከመንፈስ ቅዱስ የሚገለጥ የሚበራ የእውቀት ደረጃ ነው። በዚህ የእውቀት ደረጃ ላይ ያሉ ሰዎች ከዚህ የተነሳ ነገሮችን ማየት የሚችሉት ከእግዚአብሔር አንጻር ነገሮችን እንዲያዩ ምክንያት ይሆናቸዋል። እግዚአብሔር በሚያየው ልክ ነገሮችን ለማየት እድል ያገኛሉ። ይሄ የእውቀት ደረጃ በጣም የጨረሰና ቤስት የእውቀት ደረጃ አይደለም። ነገር ግን ከመንፈሳቸው ላይ የሚበራ ላይት ስላለ ነገሮችን ከእግዚአብሔር አንጻር መተንተን ይችላሉ። ይሄ የእውቀት ደረጃ ላይ ያሉ ሰዎች የበራላቸውን ነገር በደንብ ተንትነው ላስረዳ ሲሉ ትንሽ ይከብዳቸዋል። ላብራራ ሲሉ በደንብ ግራ ይገባቸዋል። ከማንነታቸው ጋር አልተዋሃደም። ነገር ግን ነገሩን ገና ሲያዩት ያውቁታል። አንዳንዴ ብዙዎቻችሁ ምስክርነት ትሰጣላችሁ። አውቄው ነበር ትላላችሁ። መንፈሳችሁ ላይ የሚመጣ የመንፈስ ቅዱስ ላይት አለ። ነገሩን ታውቁታላችሁ። በነገሩ ላይ ግን ባለቤት አይደላችሁ። በነገሩ ላይ ግን ከናንተ ማንነት ጋር አልተዋሃደም። ይሄ የእውቀት ደረጃ ብዙ ሰዎች አሉበት ብዬ አምናለሁ። ሶስተኛውና የመጨረሻው ኢፒግኖሲስ የሚባል የእውቀት ደረጃ ነው። ይሄ የእውቀት ደረጃ ሙሉ ኖሌጅ ነው። ፉል ኖሌጅ ይባላል። አንድ ሰው የዚህ የሶስተኛው የእውቀት ደረጃ ላይ ሲደርስ በእግዚአብሔር ቃል እውነት ውስጥ ተገኝቷል ይባላል። ይሄ እውቀት ከሳይንሳዊ እውቀት እጅግ በጣም ያለፈ ነው። በጣም ያለፈ ነው። ይሄ እውቀት ከተሳትፎ ጋር የተያያዘ ነው። ይሄ እውቀት ከናንተ ማንነት ጋር የተዋሃደ ነው። የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ ይላል። እነዚህ ሰዎች ጋር ግን በእምነት ተዋህዶ ከማንነታቸው ጋር አንድ ሆኗል። እነሱ ቃል ውስጥ ቃሉ እነሱ ውስጥ ገብቶ ቃሉ የነሱ አንድ ማንነት እስኪሆን ድረስ ተዋህዷቸዋል። በዚህ የእውቀት ደረጃ ላይ ወይም ይሄ የእውቀት ደረጃ ላይ ያሉ ሰዎች ተፈውሰሃል የሚለው ቃል ለነሱ ኢንፎርሜሽን አይደለም። በአካላቸው ላይ የተረጋገጠና የተጨበጠ ፋክት መረዳት ማንነት ነው። ተፈውሰሃል የሚለው ቃል ለነሱ ተስፋ አይደለም። ተፈውሰሃል የሚለው ቃል ለነሱ መጽሐፍ ላይ የተጻፈ ጥቅስ አይደለም። ተፈውሰሃል የሚለው ቃል ከማንነታቸው ጋር የተዋሃደ አንድ ክፍላቸው ሆኗል። ሐዋርያ ጳውሎስ ይህንን የእውቀት ደረጃ ሲናገር እኛ እንደምንለው እንደዛው ነን ይላል። የምንለውና እኛ አንድ አይነት ነን እያለ ነው። ስለዚህ የምንለውና እኛ አንድ አይነት የምንሆንበት የእውቀት ደረጃ መምጣታችንን እግዚአብሔር ይፈልጋል።
ስለዚህ እነዚህን ዛሬ 3 የእውቀት ሌቭሎችን ካየን የመጀመሪያው ኖሲስ የሚባል የእውቀት ደረጃ ነው። ሳይንሳዊ ጥናታዊ በአምስቱ የስሜት ሕዋሳት ላይ መሰረት ያደረገ የእውቀት ደረጃ ነው። ሰዎች በአምስቱ የስሜት ሕዋሳቶች ሰርች አድርገው አጥንተው ተመራምረው የሚደርሱበት የእውቀት ደረጃ ነው። ይሄ የእውቀት ደረጃ እጅግ በጣም ግምታዊ፣ እጅግ በጣም ሊሚት ያለው እውነተኛ በሆነ የእግዚአብሔርን ፍቅር አንደርስታንድ ማድረግ የማይችል በመንፈስ ዓለም እየሆነ ያለውን ነገር ለመረዳት በፍጹም የማይችሉ በተፈጥሮ ወይም በአይምሯቸው ወይም በአምስቱ የስሜት ሕዋሳታቸው የሚረዱትን ብቻ ለመረዳት የሚፈልጉ ተፈጥሯዊ ሰዎች ያሉበት የእውቀት ደረጃ ነው። ሁለተኛው የእውቀት ደረጃ ጊኖስኮ ይባላል። ይሄ ጊኖስኮ የራእይ እውቀት ነው፣ የመረዳት እውቀት ነው። በመንፈሳችሁ ላይ የእግዚአብሔር ላይት ወይም የእግዚአብሔር ብርሃን፣ የእግዚአብሔር መረዳት የሚመጣበት የእውቀት ደረጃ ጊኖስኮ ይባላል። ብዙዎች በዚህ የእውቀት ደረጃ የተነሳ ነገሮችን በድንገት ሲያዩአቸው ያውቋቸዋል፣ ሲያዩአቸው ይረዳሉ። ልተንትን ሲሉ ትንሽ ግራ ይገባቸዋል። ይሄ የእውቀት ደረጃ ምንም እንኳን ከመጀመሪያው የተሻለ ቢሆንም ከማንነታቸው ጋር አልተዋሃደም፣ አልተደባለቀም። እነሱና ቃሉ አንድ አልሆኑ። ጌታ ኢየሱስ እኔ የምናገረው ቃል ሕይወት ነው መንፈስ ነው አለ። ስለዚህ ከማንነቱ የሚወጣው ቃል ሕይወት ነው፣ ያ ቃል ደግሞ መንፈስ ነው። ስለዚህ ሶስተኛው የእውቀት ደረጃ ግን ኢፒግኖሲስ ይባላል። ይሄ ሙሉ እውቀት ነው። እዚህ ጋር እንድንደርስ ነው እግዚአብሔር የሚፈልገው። የሰማነው ቃል ከኛ ጋር ተዋህዶ እኛ ቃል ውስጥ ቃሉ እኛ ውስጥ አንድ የምንሆንበት የእግዚአብሔር ቃል ለኛ ተስፋ የሚሆንበት ወይም ሩቅ ያለ ሆፕ የሚሆንበት ሳይሆን ቃሉና እኛ አንድ የምንሆንበት። ለምሳሌ ተፈውሳችኋል የሚለው ቃል በሰውነታችን ላይ የተረጋገጠ እውነት የሚሆንበት የእውቀት ደረጃ ነው። ስለዚህ እዚህ የእውቀት ደረጃ ጋር እንድንመጣ እግዚአብሔር ይፈልጋል። ስለዚህ እንዴት እዚህ ሶስተኛው የእውቀት ደረጃ ሰዎች መምጣት ይችላሉ፣ አማኞች መምጣት ይችላሉ የሚለውን ለመረዳት ከኛ የሚጠበቅ ልናደርግ የሚገባቸው መንፈሳዊ ስርዓቶች አሉ። አንዱ መንፈሳዊ ስርዓት የእግዚአብሔርን ቃል ማሰላሰል። እንዴት የእግዚአብሔርን ቃል አሰላስለን እኛና ቃሉ አንድ እስክንሆን ድረስ መሆን እንችላለን የሚለውን በሚቀጥለው ማስረዳት እችላለሁ። በጣም ወዳችኋለሁ። ፓስተር ይስሐቅ የቃሉ ባላደራ። ሻሎም